ዮርዲ ምን ልርዳሽ ትላታለች እንግዲህ አደይ ሰራተኛዋን ማለት ነው። ዮርዲ ደግሞ ምን ልርዳሽ ስትላት ዮርዲዬ በባለፈው የገዛሽውን ካሜራ እንድትሰጭኝ እንድታስተካክልኝ እፈልጋለሁ እኮ። ለምን ፈልገሽው ነው? እኔ ፈልጌው ነው ዮርዲዬ፣ እባክሽን ተባበሪኝ። ለምንድን ነው የማደርግልሽ? በባለፈው እኮ ፀሐይ ላንቺ እንደሆነ አልነገረችኝም። ቆይ ለምንድን ነው ካሜራውን የፈለግሽው? ፈልጌው ነው፣ ዩቱብ ላይ የሆነ ነገር ላደርግበት ፈልጌ ነው እኮ። ምን ንገሪኛ፣ ምንድን ነው የፈለግሽው? ይኸውልሽ ዮርዲዬ፣ አንድ ነገር ልንገርሽ ዮርዲዬ፣ የሆነ ሰው እንዲሞትብሽ የምትወጂው ሰው ሊሞትብሽ፣ ሰው ሊገልብሽ ከሆነ ምንድን ነው ማድረግ ያለብሽ? ትላታለሽ። ዮርዲን ብድግ ታደርግና ለመንግስት ለፖሊስ አስተላልፎ ይሰጣለሁ። ፖሊስ ደግሞ መረጃ ይጠይቅሻል። መረጃ የታለ? ይሄን ነገር አምጪ፣ ይሄን ነገር አምጪ ብሎ መረጃ ይጠይቅሻል አይደለ? አዎ። ስለዚህ ያን ነገር ልይዝበት ፈልጌ ነው እና እባክሽ ግጠሚልኝ ዮርዲዬ እባክሽ ትላታለች። እሺ ግን ራስሽን ጠብቂ፣ ሌላ ነገር ውስጥ እንዳትገቢ፣ እኔንም የሆነ ነገር ውስጥ እንዲጥለኝ አልፈልግም ትላታለች። ምንም ከአንቺ ጋር የሚያገናኘው ነገር የለም ዮርዲዬ አስተካክልኝ ትላትና ወደ ውስጥ አስገብታ ታስተካክልላታለች። ከዛም ካሜራውን ካስተካከለች በኋላ ዮርዲ ልክ ልትወጣ ስትል የወዲት ጉዲት ትመጣና ምን አባሽ ትሰሪያለሽ ከዚህ? ምን ልታረጊ ነው የመጣሽ? ትልና በጥፊ ታጋጫታለች። በመጨረሻም እንግዲህ ዮርዲ በጥፊ ቀምሳ ልትወጣ ስትል አንቺ የሰው ልጅ እንደዚህ ይመታል እንዴ? ትላታለች። የወንድዬ እናት ማለት ነው። የወንድዬ አያገባሽም፣ ምን አባቷ ትሰራለች ከዚህ? የእናቴ ቤት አይበቃትም እንዴ? እያለች እንግዲህ እያንገራገረች እያለ በመጨረሻ ካሜራዋን ደቅና እየሄደች እያለ ለእናቷ ሄዳ እማዬ እርጉዝ ያልሆንኩትን እርጉዝ ነኝ ማለት ሰለቸኝ እያለች ለእናቷ ስታወራ ሳለ ማን ተሰማለች? ፀሐይ ተሰማለች ማለት ነው። እርጉዝ አይደለችም እንዴ? ምንድን ነው እርጉዝ ነኝ ውጥት ስትል ፀሐይ ከበራፉ ተገትራ እየሰማች እንደነበረ ትደርስበታለች ማለት ነው። በመጨረሻም እንዴ እስካሁን የሰማሽው ምንድን ነው? የሰማሽውን ነገር ታፈርጫታለች ምናምን ብላ እንግዲህ ውርቧን አንቃ ልትገላት ስትል ወንድሟ ይመጣና ለቀቂያት፣ ምን አባሽ ነው የምታደርጊያት ብሎ እንግዲህ በጥፊ አጋጭቷታል የወዲት ጉርዲትን ማለት ነው። በጣም በሚያሳዝን ሁኔታ ግን የወዲት ጉርዲት ተኝታም ብዙውን ህልም ስታቅድ፣ መቀበሪያዋን ስታስብ፣ መታሰሪያዋን ስታስብ፣ ቤተሰቦቿ ሲከዷት፣ ሰራተኞች ሁሉ ሲያንጓጥጡባት፣ ሰራተኞች ሁሉ ድራማ ሲሰሩባት ምናምን በህልሟ ታያለች ማለት ነው። ዘይገርም የአሁኑ ፊልም ደግሞ ከኔ ህይወት ጋር ያመሳስለዋል። ዝብርቅርቅ ያለ ነው። እሳ እንዴ መርዛ ጠጣች እያለን ሰርፕራይዙን ስንጠብቅ ጭራሽ በህልም ቅጀት ሆነ። አቤት ሰላም! ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ላይክ እና ሼር ሰብስክራይብ በማድረግ ቤተሰቡ ነኝ አበረታቱኝ ማለት ነው። እንግዲህ ዛሬ የወዲት ጉዲት ያደረገችውን እንደዚህ አድርገን እንነግራለን። የወዲትም እናት እንግዲህ ሰራተኛዋን በሆድሽ እየሞላው ሆድሽን እየገጠርኩኝ እንደዚቹ ከኔው ጋር ስታገለግይ ትኖሪያታለሽ እንጂ በጭራሽ ደሞዝ አልከፍልሽም። የሰበርሽው ብርጭቆ 6 ደርሰን ከ6ቱ አንዱን አጉድለሽዋል። ስለዚህ 10 ሺህ ብር ትከፍያለሽ ማለት ነው። 10 ሺህ ብር ደግሞ የ2 ወር ከግማሽ ደሞዝሽ ነው ትላታለች ማለት ነው። ሰራተኛዋ ደግሞ አባቷን ታሞባት ከሰው ብር እየተበደረች አባቷን ለማሳከም እንትን እያለች ነው። እና እንግዲህ እረፍትም አትወጭም፣ ስትታመሚም አትተኝም፣ ልተኛ አይደለም የመጣሽው እያለች እንግዲህ በሰራተኛ ላይ ግፍን እየሰራች እየተሞላቀቀች ኩሏን እስከ አይምሮዋ ተኩላ ከንፈሯን ደግሞ የዝንጀሮ ጌጥ አስመስላ እንግዲህ የጆሮ አምላክ የሚመልሰውን ከንፈር ይዛ በዚህ መከንፈሯ እንግዲህ ወደዛና ወደዚህ እየተንቆላቀቀች ትገኛለች ማለት ነው። እንግዲህ ወንድየው ልጇም በፀሐይ ፍቅር ደብ ብሎ ወድቋል ማለት ነው። በመጨረሻም እንግዲህ ትሄድና ከዛችኛዋ ሰራተኛ ትሄድና እናቲቱ ብሬ ልትቀማኝ ነበረ እሱ አስመለሰልኝ፣ ደሞዜን ቆርጠው ነበር እሱ አስመለሰልኝ፣ ከስራም ልታባረረኝ ነበረ እሱ አስመለሰልኝ ትላለች እኮ እሱ ውሸት እሱ አስመልሶልሽ ትላታለች። አስመልሶልኝ ምን ነው እሱ ክብር ኑሯት ለሰራተኛ ብርሽን አስመለሰልሽ ትላታለች ማለት ነው። አስመለሰልኝ። ምን ሆነሽ ነው? ምን ነው ስትላት በጣም በሚገርም ሁኔታ አፍቅሮሻል ትላታለች። ምን? አዎ አፍቅሮሻል። ፍቅር ነው እንደዚህ የሚያደርገው። ምን አለ አንድ ቀን እንኳን እኔን በፍቅር አይን አይቶኝ ቢሆን።
ጭራሽ እኮ እንዴት እንደሚገላምጠኝ የነበረ ከዚህ እያለች እንግዲህ ቅናትን ቢጤ ይሆን ቀልድን ቢጤ ይሆን ጣል አርጋባታለች ማለት ነው። ከዛም በመጨረሻ እንግዲህ ላንቺ ጥሩ አሰሪዎች ሰጥቶሻል፣ ለእኔ ደግሞ ጥሩ አፍቃሪ ሰጥቶኛል፣ ስለዚህ አንድ እኩል ነን ብላ እንግዲህ ሰራተኛዋ ያለውን ነገር ፍርጥ አድርጋላታለች ማለት ነው። ከዛም እንግዲህ የወዲት ጉዲት እማዬ ምን ላድርግ ምከሪኝ፣ እስኪ ተረጋጊ፣ ቶሎ መሞት የለባትም፣ ቶሎ ከሞተችማ ገለዋት ነው የምትባይ፣ ተረጋጊ እስኪ አሁን እንዳታበያተኝ እያለች እንግዲህ ለልጇ እየመከረቻት ነበረ ማለት ነው። የወንድዬን እናት ልትገል ነው እንግዲህ አማቷን ማለት ነው። ይችም ደግሞ እንግዲህ በርዙን ይዛ ትሄድና የወዲት ጉዲት እንግዲህ ሰራተኛዋን ይዛ ምን አባሽ እያረግሽ ነው ትላታለች። አረ እኔማ እዚህ ወጥ እየሰራሁ ነው እናቴ ላናገር ልውጣ ስትላት፣ እሺ ሂጂ ውጪ፣ ምግብ እንዳሰጫት ምስሩን እስከነ ሳይበስል እስከነ እንትኑ ስጫት፣ ዝም ብለሽ እንኳን ምስሩን ብረት ብሰጫት ሴትዮ ትቆረጥማለች። እንዲው ሶፋዬ አይዞህ ሶፋዬ፣ አንድ ቀን ይችን ሴትዮ አሰናብትልሃለሁ፣ አትጎደጉድም፣ እንደዚህ ብለህማ አትቀመጥም፣ አትጎደጉድም እያለች እንግዲህ ሶፋዋንም አይዞህ እያለች ትታስናና ሰምተናታል። እንግዲህ የወዲት ጉዲት እንግዲህ ለአማቷ ያላት ጥላቻ እንደቀጠለ ነው። አንቺዬ መቼ ነው የምትሞጪ? ለምንድን ነው ቅዳሴ የማትሄጂው? መቼ ነው ቅዳሴ የምትሄጂው? ደርሼ የመጣው እኮ እንዴ አለቀ። አዎ አለቀ እንዴ ሌላ ቅዳሴ ፈልገሽ አትሄጂም? ለምንድን ነው ከቤት የምትመጪ? እያለች እንግዲህ በእሷ ቤት በገዛ ቤቷ ስታሰቅቃትና ስታሸማቃት አይተናል። እንግዲህ መታም ደግሞ ባልዬ የኔ ንጉስ ትለዋለች። ንጉስሽን ፈልጊ፣ ንጉስሽ አይደለሁም፣ ታስጠይኛለሽ፣ ትቀፊኛለሽ፣ ውጭልኝ ከቤቴ ውጭልኝ። እማዬ ግዳያት ዝም ብለሽ፣ እማዬ ዝም አትበያት፣ እናዬ የፈለግሽውን ነገር አድርጊ፣ እማዬ ፈቅጄልሻለሁ፣ ከዚህ ቤት እኔ ምርጥ ልጅ አመጣልሻለሁ፣ ምርጥ ሚስት አግብቼ ቶሎ ብዬ ልጅ አሳቅፍሻለሁ። አታረገውም ወንድዬ፣ አታረገውም የኔ ፍቅር፣ አታረገውም የኔ ንጉስ፣ ንጉስሽ አይደለሁም፣ ንጉስሽ ተስፋ ቆርጧል፣ ንጉስሽ ከዚህ በኋላ አይፈልግሽም፣ ሌላ ቦታ ሄዶ ሚስት ይዞ ይመጣልና ልጅ ይወልዳልና ለእናቱ ያሳቅፋል፣ ንጉስሽ አይፈልግሽም እያላት ነው እንግዲህ ወንድዬ በጣም አምርሯል ማለት ነው። ወንድዬ ከኔ አልጋ ላይ ሌላ ሴት ልታቅፍበት? ወንድዬ እኔ እኮ ሚስትህ ንጉሴ ሚስትህ እኮ ነኝ ዮዲት፣ ያቺ የምታፈቅራት የምትወዳት ፍቅሬ ማሪ የምትላት ያቺ የምታስብላት እኮ ነኝ። ልጅን በሆድህ ውስጥ ያስቆ ውሃ ይሁን እሱ ልጅሽ ከሆድሽ ውስጥ እንዳለ ውሃ ይሁን እያለ እንግዲህ ሲያሸማቃቃትና ሲያሳቅቃት ነበር ማለት ነው። በመጨረሻም እንደዛ እየተሰቃየችና እየተንገላታች በነበረበት ሰዓት እንግዲህ እማዬ የፈለግሽውን አድርጊ፣ ይቅር በለኝ እባክህ ወንድዬ፣ አንተ ይቅር ካላልከኝ የትም መሄጃ የለኝም፣ ወንድዬ እባክህ ይቅር በለኝ ትለዋለች ማለት ነው። እኔስ እሺ ይቅር አልኩሽ፣ እናቴ ይቅር ትልሻለሽ? እናቴ እኮ ይቅር አትልሽም፣ እኔ ይቅር ብልሽ እያለ እንግዲህ እናቴ እማዬ ይቅር ትያታለሽ? ከገደልኳት በኋላ አዎ ይቅር እላታለሁ፣ መጀመሪያ ግን ገድዬ ነው ትለዋለች ማለት ነው። እንደፈለግሽ እማዬ፣ እንደፈለግሽ፣ አንቺ የፈለግሽውን አድርጊ፣ አንቺ የፈለግሽውን አድርጊ ይላታል ማለት ነው። በመጨረሻ እማዬ አንቺ እኮ በሰው ልጅ የሚጨክን አንጀት የለሽም፣ ለሰው ልጅ ክፉ አታስቢም፣ እባክሽን እማዬ፣ እባክሽን ይቅር በይኝ፣ እባክሽን እያለች እንግዲህ አማቷን ስትማጸን እናገኛታለን ማለት ነው። አንቺን ይቅር የምልሽ ገድዬሽ ነው፣ አንቺን ይቅር የምልሽ አስወጥቼሽ ነው ከቤት እያለች እንግዲህ ዮናስ እናትን በጣም እያበደችባት ነው ማለት ተቀይራባታለች ማለት ነው። እንግዲህ በስተ መጨረሻም እንግዲህ ዮዲት በጣም ተስፋ ቆርጣ ምንድን ነው ማደርገው? ምን ባደርግ ነው የሚሻለኝ? ሁሉም ጣሉኝ፣ ሁሉም አስቀየሙኝ፣ እኔ ቆይ የትኛውን ሰው ይቅር ልበል እያለች እንግዲህ በጣም በመጨነቅና በመተከዝ ውስጥ ሆና እያለቃቀሰች ነው ማለት ነው። የወዲት ጉዲት ክፋት ወደ ኋላ ነው የሚመጣ። እንግዲህ ምንም ማድረግ አይቻልም፣ ቻዩ ያጋጥማል። በዛም ምክንያት እንግዲህ ያለውን ነገር ሁሉ ዝርግፍግፍ አድርጋ ተናግራ እኔ እንግዲህ ከዚህ በኋላ እማዬ ማትረጂኝ ከሆነ እማዬ ማትረጂኝ ከሆነ እኔ እናገራለሁ እያለች እንግዲህ ያለውን ነገር ለወንድዬ እናገርና ፖሊስ እንዲያስይዘን ወንድዬም ደግሞ እንግዲህ ወደ ፖሊስ ጣቢያ ሁለታችንን ይወረውረናል እያለች ነበር። እንግዲህ የዮዲት እናቷ ልጄ ተረጋጊ፣ አሁን ምንም ነገር እንዳታረጊ፣ ተጠራሙታ ነው መሞት ያለባት። አሁን መርዙን ከሰጠሻቴ ተሎ ሞት፣ አሁን ከሰጠሻቴ መድኃኒቱን ሞተች ነው የሚሉሽ፣ ከሞተች ገለዋት ነው የምትባይ፣ ተረጋጊ፣ ሲነግሩሽ ስሚ
እያለች እንግዲህ እኔ ቶሎ እንድትሞትልኝ እፈልጋለሁ እማዬ፣ እኔ በጣም ነው ያስጠላችኝ፣ በጣም ነው የደበረችኝ። ከዛ ቁጭ ብላ ሳያገኝ ደሜ እየፈላ ነው እማዬ፣ እንዴት አድርጌ ብገላት ነው የሚሻለኝ? እባክሽ ምከርኝ እማዬዬ፣ እኔ አሁን ነው ማድረግ የምፈልገው እያለች እንግዲህ ከእናቷ ጋር እየተማከረች ነበር ማለት ነው። እናቷም ደግሞ ተረጋጊ መጣ ተረጋጊ ልጄ፣ እንደዚህ በመሆን አይደለም፣ በመቸኮል አይደለም፣ ተረጋጊ፣ ካልሆነ አረዳሽም፣ ምን አገባኝ እያለች እንግዲህ እናቴቱም ስትመሳደቅባት ወደዛና ወደዚህ እንትን ስትልባት ነበር ማለት ነው። በጣም በሚገርምና በሚያሳዝን ሁኔታ ግን ዮዲት በጣም ችግር ውስጥ እንደገባችና በጣም እንደጨነቃት ነው። በህልሟ ነው ለካስ ይህ ሁሉ ነገር የሆነው በህልሟ ነው። ይህ ሁሉ ነገር የተፈጠረው በህልሟ ነው። ለማንኛውም ግን ከሆዷ ልጅ እንደሌለና ያውቃ እንደሆነ ልጅ ያለኝ እያለችው እንደሆነ ያውቃ ነው ልጅ ያለኝ፣ እኔ ልጄን ላንተ ነው ያስኩት፣ ላንተ ነው በሆድ ያለው ልጅ ያንተ ነው ወንድዬ እያለች ሙድ እያያዘችበት ነው። እንግዲህ ልጅ እንደሌላት ሲሰማ ምን ይላል ወንድዬ? በመጨረሻም እንግዲህ ያለውን ነገር ሁሉ እየተከታተልኩ አቀርብላችኋለሁ። ሆነን ለመናገር በጣም ያስተምራል። በጣም ደግሞ ልብ የሚሰብር ድራማ ነው። በእናት ላይ ይሄን ያክል ጭከናና ይሄን ያክል የጨከነ ነገር እንዴት ሰው ከራሱ እናት ላይ እንዲሆን የማይደረግበት የማይፈለገው ነገር ከሰው እናት ላይ ማድረግ በጣም ከባድ ነው። ብቻ ዞሮ ዞሮ ባለው ነገር እንግዲህ የተሞጣጠርን ያለውን ነገር እናት በዚህ ደረጃ ስትጨክን በራሷ ላይ እንዲደረግባት ማትፈልገው ነገር በሰው እናት ላይ እንድታደርግ እንግዲህ ልጇን እየገፋፋቻት ነው ማለት ነው። እንግዲህ 10 ሺህ ብሩንም ትከፍያለች ብላት የነበረ ምሬሻለሁ እያለች እንግዲህ በሰራተኛ ላይ እንደፈለገች እየቀለደች እንደፈለገች እየተቦጫረቀች ትገኛለች ማለት ነው። ለመናገር ኢትዮጵያ ውስጥ ትክክል ያለውን ነገር ነው እየሰሩት ያለ እነዚህ ድራማዎች። ለመናገር በጣም በትክክል ነው ይህ ነገር እየተሰራ ያለ። ትንሽ የተጋነነው አማት ናት ለልጅ ሚስት ወጋት እንጂ ልጅ አይደለችም። አልፎ አልፎ ከመቶ 2% ምናምን ነው እንግዲህ የልጅ ሚስት ለባል እናት ወጋት የምትሆነው እንጂ በብዛት የባል እናት ናት ለሚስት ጠራረም የምትሆነው ማለት ነው። እንግዲህ የወርድ ያለውን ነገር አስተካክላ ያለውን ነገር እንትን ብላላት ሄዳለች ማለት ነው። እንግዲህ አይዞሽ በርቺ፣ የምትወጂውን ሰው እንደምታተርፊ ተስፋ እናደርጋለን፣ አይዞሽ እህትዬ ምናምን ብላ እንግዲህ አበረታታት ያለውን ነገር ደግፍግፍ አድርጋት ሄዳለች ማለት ነው። በካሜራውም እንግዲህ መርዙን ስታደርገውና መርዙን ስትጨምርበት መርዙንም ስታስቀምጠው እንዲሁም ደግሞ ስትሰድባት ስታንጓጥጣት ሽቅብ ስታያት ያኔ በቃ ስታንጓጥጣትም ስትሰድባትም ያለውን ነገር በሙሉ እንግዲህ በካሜራ ቀርጸዋለች። በሚቀጥለው እንግዲህ የእውነት ህልም የነበረው እውን ሆኖ እናየዋለን ማለት ነው። በጣም በሚገርምና በሚያሳዝን ሁኔታ እንግዲህ በዚህ ደረጃ የባሏን እናት ለመግደል ተስማምታ ወስና ጨርሳለች። በቀጣይ እንግዲህ እየተከታተልኩ ያለውን ነገር አቀርብላችኋለሁ። እናንተም እንግዲህ ላይክ እና ሸር ሰብስክራይብ አድርጉኝ። ይህንስ ለካሜራ የተቀዳውን ቪዲዮ ሲያይ ምን ይላል ወንድዬ የሚለውን ነገር ይዤላችሁ እመጣለሁ።